የፈረንሳይ ኩባንያዎች በኢትዮጵያ የጸጥታ ስጋት ቢኖርም ያላቸውን ኢንቨስትመንት እያሰፉ መሆኑ ሲነገር፣ ፕሬዚዳንት ኢማኑኤል ማክሮን ደግሞ አዲስ አበባ ገብተዋል። በተያዘው ወር ለሚካሄደው ምርጫ ቅስቀሳ እያደረጉ የሚገኙ 3 የፖለቲካ ፓርቲዎች የተለያዩ ተግዳሮቶች እየገጠሟቸው መሆኑን ለአዲስ ማለዳ ገለጹ። አማራ ክልል የሚሊሻ ኃይሉ ግዳጁን በብቃት እንዲወጣ ከጽህፈት ቤት አደረጃጀት ወደ ኮሚሽንነት ከፍ ማድረጉን አስታወቀ። ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የቻይና እርዳታ አያስፈልገኝም አሉ። ጤና ይስጥልኝ አዲስ ማለዳ ተከታታዮች፣ ዕለታዊ ዜናችን ተጀምሯል። በመግቢያችን ላይ ያስተዋወቅናችሁን ጨምሮ ሌሎች ዘገባዎችንም ይዘናል። አብረን እንቆይ። የፈረንሳይ ኩባንያዎች በኢትዮጵያ የጸጥታ ስጋት ቢኖርም ያላቸውን ኢንቨስትመንት እያሰፉ መሆኑ ተመላከተ። ይህ በእንዲህ እንዳለ ደግሞ ፕሬዚዳንት ማክሮን አዲስ አበባ ገብተዋል። በኬንያ ዋና ከተማ ናይሮቢ በመካሄድ ላይ ያለው የአፍሪካ ፎርዋርድ ጉባኤ ፈረንሳይ በአፍሪካ ያላትን የኢኮኖሚና የንግድ ተጽዕኖ እንደገና ለማጠናከር እያደረገች ያለችውን ጥረት እንዳሳየ የፈረንሳይ ሬዲዮ ዘግቧል። ከ120 ሚሊዮን በላይ ሕዝብ ያላት ኢትዮጵያ ትልቅ የገበያ አቅሟን በመያዝ ለበርካታ የፈረንሳይ ኩባንያዎች አዲስ የንግድ መዳረሻ መሆኗም ተዘግቧል። በመጋቢት 2021 በኢትዮጵያ ስራ የጀመረው የፈረንሳይ የምግብ ኩባንያ ሌሳፍር እርሾና ሌሎች የዳቦ ምርቶችን በማቅረብ ገበያውን እያሰፋ ነው። የኩባንያው የኢትዮጵያ ዳይሬክተር ማሪን ዱሮት ኢትዮጵያ በአፍሪካ ሁለተኛዋ በህዝብ ብዛት ትልቅ ሀገር በመሆኗና የዳቦ ፍላጎት እየጨመረ መምጣቱ ኩባንያውን ገበያውን እንዲቀላቀል ምክንያት መሆኑን ገልጸዋል። ፈረንሳይ በአሁኑ ወቅት ከእንግሊዝና ኔዘርላንድ ቀጥሎ በኢትዮጵያ 3ኛዋ ትልቅ የአውሮፓ መዋለ ንዋይ አፍሳሽ መሆኗንም ዘገባው አመልክቷል። እነዚህ ኢንቨስትመንቶች በተለይ በኃይል መሰረተ ልማት፣ በግብርና፣ ምግብ፣ በሎጂስቲክስና በዲጂታል ዘርፎች ላይም ተስፋፍተዋል። በዘገባው አስተያየታቸውን የሰጡት ጌታቸው ተክለ ማርያም አለሙ እንደሚሉ ኢትዮጵያ በቅርብ ዓመታት ገበያዋን ክፍት ማድረጓ የሴክተር ሊበራላይዜሽን ወይም የዘርፎች ነጻ ገበያ ለውጭ ባለሀብቶች የነበሩ ዋና ዋና መሰናክሎችን አስወግዷል። በሌላ በኩል እንደ አውሮፓውያኖች አቆጣጠር በጥር 2026 የፈረንሳይ ትልቁ የችርቻሮ ንግድ ተቋም ካርፉር ከኩዊን ሱፐርማርኬት ጋር በመተባበር ወደ ኢትዮጵያ ገበያ መግባቱንም አስታውቋል። ይህ እርምጃ አዳዲስ የስራ ዕድሎች እንደሚፈጥር፣ የአካባቢ ምርቶችን ወደ ዓለም አቀፍ ገበያ እንደሚያስገባ እና የኢትዮጵያን የንግድ ስርዓት እንደሚያበረታታም ባለሙያዎች ይገልጻሉ። ምንም እንኳን በትግራይና በሌሎች ክልሎች ያለው የጸጥታ ችግር እንደቀጠለ ቢሆንም ብዙ ፈረንሳይ ባለሀብቶች ኢትዮጵያን እንደ ረጅም ጊዜ ትርፋማ የንግድ መዳረሻ እያዩት ነው ተብሏል። የዜና ከተሰራጨ ሰዓታት በኋላ የፈረንሳይ ፕሬዚዳንት ኢማኑኤል ማክሮን አዲስ አበባ ገብተዋል። የፕሬዚዳንቱ ጉዞ ግብ ካደረጋቸው ዋና ዋና ጉዳዮች የኢትዮጵያ መንግስት በሐምሌ 2016 ዓ.ም ነፃና ክፍት ባደረገው ገበያ የሀገራቸው ኩባንያ ተሳትፎ እንዲጨምር ለማድረግ እንደሆነም ዘገባዎች አመላክተዋል። በተያዘው ወር ለሚካሄደው ምርጫ ቅስቀሳ እያደረጉ የሚገኙ 3 የፖለቲካ ፓርቲዎች የተለያዩ ተግዳሮቶች እየገጠሟቸው መሆኑን ለአዲስ ማለዳ ገለጹ። የነጻነትና እኩልነት ፓርቲ የምርጫ ቅስቀሳ ሂደቱን በአዲስ አበባና በክልሎች እያካሄደ ቢሆንም በተለይ በደቡብ ኢትዮጵያ ክልል የመንግስት አካላት ቅስቀሳ በሚደረግበት ጊዜ እስራትን ጨምሮ የተለያዩ ህገወጥ እርምጃዎችን እየወሰደ መሆኑን የድርጅት ጉዳይ ኃላፊው ሲሳይ ነጋሽ ለአዲስ ማለዳ ተናግረዋል። ሂደቱን የበጀት ጉዳይ እጅግ አሳሳቢ እንዳደረገውና የብሔራዊ ምርጫ ቦርድ የሚመድበው የገንዘብ መጠን አነስተኛ መሆን ወደ ተለያዩ አካባቢዎች ተንቀሳቅሶ ቅስቀሳ ለማድረግ መሰናክል ሆኖብናል ብለዋል። በተጨማሪ ምህዳሩ ለተቃዋሚ የፖለቲካ ፓርቲዎች እጅግ በጣም ጠባብ ነው፣ ማነቆዎችም ብዙ ናቸው በማለት አክለዋል። እኛ እየተንቀሳቀስን ነው። በዚህ አዲስ አበባ ደረጃ አሁን ባለፈው ቅዳሜ ዕለት ሰፊ ቅስቀሳ አካሂደናል እና በየክልሎችም እንደዚሁ ቅስቀሳዎች እየተደረጉ ነው እና ክልሎች ላይ ግን አንዳንድ ቦታ በተለይ እዚህ ደቡብ ክልል ችግሮች አሉ። እዛ ያሉ የመንግስት አካላት ብዙ ጊዜ ቅስቀሳ ሲደረግና የኛ ሰዎች ሰብሰብ ሲሉ አይመቻቸውም። እስከ ማሰርና የተለያየ እርምጃ እስከ መውሰድ ይደርሳሉ። እንደገና ደግሞ የተለጠፉ የቅስቀሳ ወረቀቶችን እነሱን የማንሳትና የመገንጠል እንትን አለ እና እነዚህና ብዙ ተያያዥ ችግሮች አሉ። ሌላው ተፎካካሪ ፓርቲዎች ላይ ትልቁ ማነቆ የፋይናንስ ጉዳይ ነው። ቦርድ ብዙ ጊዜ ነገሮችን እንዴት አስቦ እንደሚሰራ አይገባኝም። ይሄ እንዴት ነው እንዳይማጥራው እንዳይበላ ግፋው አይነት ነገር አለ አይደለ? እንደዛ አይነት ነገሮች ናቸው ያሉት። የሆነች በቁጭ የምትለቀቅልሽ የሆነ በቃ
እንትን ብለሽ በሰፊው ለመስራትም አቅም እንዳይኖርሽ እንዳትተዩም ደግሞ የሆነ ነገር እጅሽ ላይ ትንሽ አለ። እንደዚህ አይነት መዋዠቅ ውስጥ የምትገቢበት አይነት አካሄድ ነው ያለው። ሌላው ብዙ እንትኖች ምንድነው ያ በፖለቲካ ፓርቲዎች ላይ ያው እንደ ገዢው ፓርቲ ሰፊ የሆነ ምህዳር የለንም። የኛ ምህዳር እጅግ በጣም የጠበበ ነው። ለምን ከዛም ከምናገኘውም ገንዘብ ላይ የቢሮ ኪራይ እንከፍላለን እና ማነቆቹ እጅግ በጣም የበዙ ናቸው እና በእነዚህ ሂደት ውስጥ ነው እንደ ሀገር እንግዲህ የመድብለ ፓርቲ ስርዓት አለ ወይስ የለም በሚያስብል መልኩ ነው እየተንቀሳቀስን ያለ ነው። በሌላ በኩል የኢትዮጵያ ዴሞክራቲክ ህብረት ፓርቲ ሊቀመንበር ገብሩ በርሄ የምርጫ ቅስቀሳ ሂደት በአዲስ አበባ አለመጀመሩን ገልጸው ነገር ግን በክልሎች ቅስቀሳ መጀመራቸውን አስታውቀዋል። በክልሎች የሚደረገው የምርጫ ቅስቀሳ ሂደት ላይ ተግዳሮቶች መኖራቸውንም እርሳቸውም ያነሳሉ። እወደድ ባይ ሲሉ የገለጿቸው የመንግስት ባለስልጣናት የማስፈራራትና ቅስቀሳውን የመከልከል አዝማሚያ እንዳላቸው ቢያመላክቱም ይህ ግን ተጠባቂ ነው ባይ ናቸው። የዘራነው ለማጨድ የቀረን የተወሰኑ ቀናት ናቸው እና ቅስቀሳዎች እኛም በክልሎች እያካሄድን ያለ ነው። አዲስ አበባ ገና አልጀመርንም። ያው መጨረሻ ላይ እናደርጋለን ብለን ነው ፕሮግራም ያወጣል። በክልሎች ላይ ግን ቅስቀሳዎች እያደረግን ያለ ነው። ለምሳሌ ኢትዮጵያ፣ በምዕራብ ኢትዮጵያ፣ ሐዋሳ፣ በማዕከላዊ ኢትዮጵያ እነዚህ ቅስቀሳዎች አድርገን ትንሽ ያልሞከር ነው። የአማራ ክልል ነው እንደምታውቂው አንዳንድ ችግሮች ስላሉበት እሱ ዙሪያ ብዙ አልሄድንም። አሁን ፊታችን ወደ አዲስ አበባ ነው የምናዞረው። የመንግስት ጥፋት የለም ማለት አይደለም፣ ግን አንተ ህጋዊ ሆነ አስቀድመህ በዚህ ሰዓት በዚህ አካባቢ እንቀሳቀሳለሁ ብለህ ከተናገርክ ከአንተ ያወጣው ፕሮግራም ምናልባት አንተን የቀደመ ድርጅት ከሌለ ያንተ ነች ያቺ ቀን 2 ቀን ሆነ 3 ቀን ያንተው ነች። ስለዚህ በዛ አካባቢ መጥተው ጣልቃ ገብተው መፈናቀል ምናምን የለም። አንዳንዶቻችን ግን ምንድነው የምናደርገው? ኢሚዲየትሊ እንዲሄድ ሚክሮፎን እንትን ብለን ድምፅ እናሰማለን። በዛን ጊዜ የሌሎች ይኖራሉ። ተራራቢ የሆኑ ቅስቀሳዎች ደግሞ መካሄድ የለባቸውም ብሎ በአዋጅም ራሱ ተደንግጓል። በ1162 አዋጅ ማለት። ስለዚህ እሱ አንዳንዴ እየጣስን ነው። ከዛ መለስ ደግሞ ወደድ ባይ የበታች ባለስልጣናት አሉ። የተለያዩ ችግሮች ያጋጥማል። ያስፈራራሉ፣ ሊያስቆሙን ይሞክራሉ። እሱ ግን መሰረታዊ ችግርም አይደለም። ወዲያውም አንተ ጠንከር ብለህ ከተናገርክ የሚፈታ ነገር ነው። ግን ያለ የሚያጋጥም ነው። ጥሩ ሰራሁ ብሎ የሚያበላሽ ብዙ ነው ያለ። መንግስት ደግሞ የመላእክታት ስብስብ አይደለም፣ የሰዎች ስብስብ ነው። ሰዎች ደግሞ ብዙ የተለያየ አመለካከትና ጥሩ ሰራን ብለን ለማበላሸት እድሉ እናገኛለን እና እንደዚህ አይነት ችግሮች አሉ። የትብብር ለኢትዮጵያ አንድነት የህዝብ ግንኙነት ኃላፊ ጌትነት ወርቁ ደግሞ በመዲናዋ አዲስ አበባ በተለያዩ አካባቢዎች ቅስቀሳ እየተደረገ እንደሆነ በመግለጽ ከወጪ አንጻር ሲታይ በቀን እስከ 100 ሺህ ብር ትብብሩ እየወጣ እንደሆነ በማስረዳት በክፍለ ሀገር የሚደረጉ ቅስቀሳዎችን እንዲሁ ከፍተኛ ወጪ እያስወጡ መሆናቸውን ገልጸው በክልሎች የሚደረገውን የምርጫ ቅስቀሳ ሂደት ለማከናወን ከብዶናል ይላሉ። የበጀት እጥረቱ ከፍተኛ ችግር እያስከተለ ቢሆንም በሚዲያ አጠቃቀምና ቅስቀሳ እንዲሁም አዲስ አበባ ላይ እየተካሄደ ባለው ቅስቀሳ ላይ እንደ ትብብር የተሻለ ነገር እያሳየን ነው ሲሉ ተደምጠዋል። በተቻለ መጠን ጎራው ጠበብ ብሎ በሁለት ጎራዎች መካከል ፉክክሩ እንዲደረግ እና በተለይ ደግሞ ከተማው እና ይሄ አስቻይ ሁኔታ ባለባቸው አካባቢዎች ላይ ለማድረግ ጥረት እያደረግን ነው። አዲስ አበባ ላይ ኦልሞስት በየቀኑ ነው ቅስቀሳ የምንወጣው። በክፍለ ከተማ ተከፋፍሎ እንግዲህ ዝቅ ያለ ብታስቢው በቀን 100 ሺህ ያስወጣናል። የክፍለ ሀገር ቅስቀሳዎች በጣም ወጪ አላቸው፣ የምታውቂው ነው። ከዛ ደግሞ እንቅስቃሴ ገደብ አለው። በፕሌን መሄድ በጣም ከባድ ነው። ግን እንደዛም ሆኖ በርካታ አካባቢዎችን እያዳረስን ነው። በተለይ ከምስራቁም ሳይድ ድሬዳዋ፣ ሐረር ደግሞ በዚህ በደቡብ ኤሪያ የተወሰኑ ቦታዎች ይቀሩናል በዚህ ሳምንት የምናካልላቸው። ከዛ ህዝባዊ ስብሰባዎችንም እንደዚሁ በአዲስ አበባ ለማድረግ ጥረት እያደረግን ነው። አሄድ እንደዚሁ በአሁኑ እና በቀጣዩ ቅዳሜና እሑድም እንደዚሁ አለ። ኦቨርኦል እንግዲህ ያው ሚዲያው ላይ እንዳየሽው ነው። ምናልባት እንግዲህ በምርጫ 2018 ሚዲያ ክርክር ላይ የጎላ ተሳትፎ አድርገናል። የተሰጡን የአየር ሰዓቶች በተቻለ መጠን ሚስ ሳናደርግ ሁሉንም ለመጠቀም ጥረት እያደረግን ነው። በኦሮምኛም በአማርኛም ሁሉንም ከቨር ለማድረግ
ጥረት እያደረግን ነው። የሬዲዮና የቴሌቪዥኖችን ከሚዲያ አጠቃቀም አንጻርና እንግዲህ አሁን ጎዳና ላይ ቅስቀሳ በጣም ጥሩ እየተንቀሳቀስን ነው ማለት ትችላለሽ። ወደ ክፍለ ሀገር የሚወጡ ቅስቀሳዎች ላይ በጣም ከብዶናል። ገንዘብ በጣም ሀይ እንትን ይፈልጋል። አንድን ሰው ሀረር አድርሰሽ ለመመለስ ሪስክ ወስደሽ በየብስ ትራንስፖርት ደርሶ ለመመለስ ያለው ሪስክ አለ። ከዛ ደግሞ ገንዘቡ አለ። እዛ ከሄድሽ በኋላ ደግሞ የቅስቀሳ መኪኖችን ለመከራየት አንደኛ ራሳቸው ይፈራሉ፣ ሁለተኛ ካገኘሻቸው በኋላ ደግሞ ነዳጅ የለም እና በእነዚህና መሰል ችግሮች በተለይ ደግሞ በገንዘብ እጥረት በጣም ከፍተኛ ችግር ላይ ነው ያለ ነው ማለት ትችላለሽ። ግን አዲስ አበባና ደግሞ እንዲቀረብ ያሉ አካባቢዎች ላይ እና ሚዲያ አጠቃቀም ላይ እነሱ ላይ ደግሞ የተሻለ ነገር አለ። የተንዳሆ ስኳር ፋብሪካና የሰራተኞቹ ጉዳይ የያዘው የፌዴራል ሶስተኛ ሰበር ሰሚ ችሎት በርካታ መዝገቦችን በአንድ ላይ እንዲታዩ በመወሰን ተለዋጭ ቀጠሮ ሰጠ። የተንዳሆ ስኳር ፋብሪካ 100 ሚሊዮን ብር አልከፍልም በሚል ይግባኝ ያለበት ከ965 በላይ ሰራተኞችን ጨምሮ ሌሎች መዝገቦችም በአንድ ላይ እንዲታዩ የፌዴራል ሰበር ሰሚ ችሎት ወስኗል። የተለያዩ መዝገቦች በአንድ ላይ እንዲታዩ ከመወሰኑም በተጨማሪ ከሁለተኛ ወደ ሶስተኛ ሰበር ሰሚ ችሎት መዛወሩን ጉዳዩ የሚከታተል አንድ ምንጭ ለአዲስ ማለዳ ገልጸዋል። ፋብሪካውም መዝገቦችን በአንድ አድርጎ እንዲያቀርብ ትዕዛዝ መስጠቱን ተመላክቷል። በተንዳሆ ስኳር ፋብሪካና በሰራተኞቹ መካከል ለረጅም ጊዜ የዘለቀው ክርክር ተመሳሳይ ጭብጥ ያላቸው ከ9 በላይ መዝገቦች በአንድነት እንዲታዩ ለሰኔ 22 ቀን 2018 ዓ.ም ቀጠሮ መያዙን ታውቋል። ከዚህ ቀደም በአንድ ላይ 965 ሰዎችን የያዘው መዝገብ በአፋር ብሔራዊ ክልላዊ መንግስት ከወረዳ እስከ ከፍተኛ ችሎት ድረስ የዘለቀ ክርክር እያደረገ ሲሆን 100 ሚሊዮን ብር እንዲከፈል ተወስኖበት ፋብሪካው ለፌዴራል ሰበር ሰሚ ችሎት ይግባኝ ማለቱም ይታወሳል። አዲስ ማለዳ እንዳገኘችው መረጃ ከሆነ ቀደም ሲል በሁለተኛው ችሎት ሲታይ የነበረው ይህ መዝገብ አሁን ወደ ሶስተኛ ሰበር ሰሚ ችሎት መዛወሩም ተገልጿል። የፍርድ ቤት ውሳኔ የመጣው በአፋር ክልል ፍርድ ቤት ውሳኔ ተሰጥቶበት ለፍጻሜ ደርሶ የስኳር ፋብሪካው ለፌዴራል ሰበር ሰሚ ችሎት ይግባኝ ብሎበት የነበረ የ965 ሰራተኞችን የሚመለከተው መዝገብ ባለፈው ሳምንት ከታየ በኋላ ነው። ፍርድ ቤቱ በአጠቃላይ በስኳር ፋብሪካው ላይ 9 የተለያዩ መዝገቦች ያሉ በመሆኑ እነዚህን በማጣመር በአንድ ላይ ለመመልከትና ተመሳሳይ ውሳኔ ለመስጠት መሆኑን የመረጃ ምንጩ ለአዲስ ማለዳ ተናግረዋል። በአጠቃላይ ከታህሳስ 30 ቀን 2015 ዓ.ም ጀምሮ ከ1500 በላይ የሆኑ ሰራተኞች ከስራ ገበታቸው መቀነሳቸውንና አሁን ላይ እየተካሄደ ያለው የፍርድ ቤት ክርክር የአገልግሎት ክፍያ ይከፈለኝ የሚል መሆኑን አዲስ ማለዳ ያገኘችው መረጃ ያመለክታል። ምንጩ መዝገቦቹ ለአፈጻጸም ደርሰው የነበሩ ናቸው ያለ ሲሆን አሁን ላይ የፋብሪካው ጠበቃ ሁሉንም መዝገቦች በአንድ ላይ ተሰብስበው እንዲታዩ የመሰብሰብ ስራው ለሳቸው መሰጠቱን ጠቁመዋል። የመረጃ ምንጩ ችሎቱ መዝገቦችን አጣምሮ ለመመልከት ቢወስንም ውሳኔ ለመስጠት የተለየ የጊዜ ገደብ አላስቀመጠም ብለዋል። አክለውም ፍርድ ቤቱ መዝገቦችን በፍጥነት ለመመልከት የስራ ጫናና የመዝገቦች አለመሰብሰብ እንቅፋት እንደሆነበትም ጠቅሷል። ከዚህ ቀደም ለፌዴራል ሰበር ሰሚ ችሎት ሰራተኞቹ ጉዳይ አንገብጋቢ በመሆኑ ቅድሚያ ተሰጥቶት እንዲታይ ጥያቄ አቅርበው እንደነበር አስታውሰዋል። የሰበር ሰሚ ችሎትም በጉዳዩ ላይ የሰጠውን ውሳኔ ለሚመለከታቸው አካላት ለማድረስ ሂደቶች እየተከናወኑ እንደሚገኙ ለመረዳት ተችሏል። አማራ ክልል የሚሊሻ ኃይሉ ግዳጁን በብቃት እንዲወጣ ከጽህፈት ቤት አደረጃጀት ወደ ኮሚሽንነት ከፍ ማድረጉን አስታወቀ። አማራ ክልል ከዚህ ቀደም ሲጠቀምበት የቆየውና በጽህፈት ቤት ደረጃ የነበረው የሚሊሻ አወቃቀር በኮሚሽነርነት እንዲመራ ማድረጉን ገለጸ። በዚህ ወቅት በተለያዩ የክልሉ አካባቢዎች በሚደረጉ በትጥቅ የታገዙ ግጭቶች ላይ በቀዳሚነት እየተሰለፈ ያለውን የሚሊሻ ኃይሉን የ30ኛ ዓመት ምስረታ በዓሉን እያከበረ መሆኑንም ገልጿል። አዲስ ማለዳ የተመለከተችው በክልሉ ፕሬዝዳንት ቢሮ ይዞት የወጣው መረጃ አሁን ላይ የክልሉን ሰላም በአስተማማኝ ደረጃ ለመጠበቅ የሚያስችል የሚሊሻ ኃይል እየተገነባ መሆኑን ያሳያል። አሁን ላይ በክልሉ በተለያዩ አካባቢዎች እየታዩ ያሉ የሰላም እጦቶች ህይወትን ከማጣትና የትራንስፖርት መስተጓጎል እስከ ኑሮ ውድነት ድረስ ጫና እያደረሰ መሆኑን ከዚህ ቀደም ተደጋግሞ ተዘግቧል። ተቋሙ በአዋጅ ተቋቁሞ ስራ የጀመረበትን የምስረታ በዓሉን ከተቋማዊ ሪፎርም ጋር በማስተባበር በተለያዩ ዝግጅቶች በማክበር ላይ ነው ያለ ሲሆን የተለያዩ ወረዳዎች የኮሚኒኬሽን ቢሮ መረጃዎች ደግሞ አዳዲስ ሚሊሻዎች ጭምር እየተመረቁ መሆኑን ያሳያሉ። የአማራ ክልል ሚሊሻ ኮሚሽነር አስቻለ አላመሬ ለክልሉ መገናኛ ብዙሃን እንደተናገሩት ከሆነ ተቋሙ ወደ ኮሚሽን ከፍ ማለቱ ራሱን ችሎ ግዳጅ ለመፈጸምና ለጠንካራ የሚሊሻ ኃይል ግንባታ ወሳኝ እርምጃ መሆኑን ያሳያል። ኮሚሽኑ አክሎም የሚሊሻ ኃይሉ
በአቅም እንዲገነባ፣ በስልጣን እንዲዳብር፣ በሰው ኃይልና በግብዓት የተሟላ እንዲሆን ያስችሏል ብሏል። በክልሉ እየተካሄደ ያለውን መንግስት የህግ ማስከበር ሲል የሚጠራው ዘመቻ አሁን ላይ በጥምር መከላከያ ከክልሉ አድማ ብተና ፖሊስ እንዲሁም ከሚሊሻ ጋር በጋራ መሆኑን መንግስታዊና ወታደራዊ መረጃዎች ያመላክታሉ። ኮሚሽኑ አዲሱን መዋቅር በተመለከተ ለሚሊሻ ኃይሉ ክብር የሚሰጥ፣ ሞራል የሚገነባ፣ ለበለጠ ግዳጅ የሚያነሳሳ፣ ተስፋ የሚሰጥ ተቋማዊ ሪፎርም በማለት ገልጾታል። ክልሉ ይህንን ሪፎርም መሰረት በማድረግ የክልሉን ሰላም በአስተማማኝ ደረጃ በራስ አቅም ለመጠበቅ ያስችለዋል ያሉት ኃላፊው ይህንንም የሚያደርግ የሚሊሻ ኃይል እየተገነባ መሆኑን አስታውቀዋል። አክለውም ሚሊሻው ከሌሎች የጸጥታ ኃይሎች አደረጃጀት የሚለየው በየትኛውም አካባቢ ከህዝቡ ጋር አብሮ የሚኖር በመሆኑ ነው ተብሎለታል። ለዚህም ስራው በአግባቡ ማደራጀትና እውቀት መስጠት ለዘላቂ ሰላም ግንባታ ወሳኝ ነው ያሉ ሲሆን በቀጣይ የክልሉ የሚሊሻ ኃይል ባለፉት የቀውስ ጊዜያት ላበረከተው አስተዋጽኦ ለከፈለው መስዋዕትነት በክልል ደረጃ ይከበራል ሲል አስታውቀዋል። ክልሉ ከሰሜኑ ጦርነት በኋላ በ2015 አጋማሽ ልዩ ኃይሉ ይፍረስ መባሉን ተከትሎና በሌሎች ጉዳዮች የተቀሰቀሰው ግጭት ምክንያትም የብዙዎች ህይወት መቀጠፉ፣ የንብረት ውድመት ማጋጠሙን የሀገር ውስጥና ዓለም አቀፍ የሰብአዊ መብት ተሟጋቾች ድርጅቶች በወጧቸው ሪፖርቶችም አመልክቷል። ትራምፕ ከኢራን ጋር ያለውን ጦርነት ለማቆም የቻይና እርዳታ ያስፈልገኝም አሉ። የአሜሪካ ፕሬዝዳንት ወደ ቻይና ጉዞ ለማድረግ በተዘጋጁበት ወቅት ከኢራን ጋር ያለውን ጦርነት ለማቆም የቻይና እርዳታ ያስፈልጋል የሚል እምነት እንደሌላቸው ተናግረዋል። ይህ በእንዲህ እንዳለ ዘላቂ የሰላም ስምምነት የመፈጠሩ ተስፋ እየመነመነ የሄደ ሲሆን ኢራንም በሆርሙዝ የባህር ወሽመጥ ላይ ያላትን ቁጥጥር አጥብቃ ቀጥላለች። ትራምፕ የኢራንን የሰላም ስምምነት ጥያቄ ቆሻሻ በማለት ውድቅ ካደረጉ በኋላ የሰላም ስምምነቱ ተስፋ እየደበዘዘ የመጣ ሲሆን ከቻይናው ፕሬዝዳንት ጋር ሲወያዩ መፍትሄ ይኖረዋል በሚል ተስፋ ተጥሎበት ነበር። ነገር ግን ፕሬዝዳንት ትራምፕ ከኢራን ጋር የተደረገው የተኩስ አቁም ስምምነት በጽኑ ህመም ላይ ይገኛል ማለታቸውን ተከትሎ በሁለቱ ሀገራት መካከል የሰላም ስምምነት የመፈጠሩ ተስፋ እየቀነሰ መምጣቱን ሮይተርስ ዘግቧል። ትራምፕ በቻይና ለሚካሄዱት ጉዞ ነጩ ቤተ መንግስትን ለቀው ከመውጣታቸው በፊት ስለ ኢራን በተመለከተ ሲናገሩ በየትኛው መንገድ የኒውክሌር መሳሪያ ሊኖራት አይገባም ያሉ ሲሆን ከቻይና ጋር በተለያዩ ጉዳዮች ላይ እንደሚመክሩም ተናግረዋል። በብዙዎች ዘንድ የሚጠበቀውና ከፍተኛ ጥንቃቄ ከሚሻው የቤጂንግ ጉባኤ አስቀድሞ መግለጫ የሰጡት ትራምፕ የዓለምን 1/5 የነዳጅ አቅርቦት የሚያስተላልፈውን የባህር መንገድ የዘጋው ግጭትን ለመፍታት ፕሬዚዳንት ዢ ጂንፒንግን ተሳታፊ ማድረግ አስፈላጊ አይመስለኝም ብለዋል። ከኢራን ጋር በተያያዘ ምንም አይነት እርዳታ የምንፈልግ አይመስለኝም፣ በሰላማዊ መንገድ ይሁን በሌላ በሆነ መንገድ እናሸንፋለን ሲሉ ከጋዜጠኞች ለተነሳላቸው ጥያቄ ምላሽ ሰጥተዋል። የጦርነት ስትራቴጂና የኢኮኖሚ ጫናን በተመለከተ ትራምፕ የአሜሪካ የፋይናንስ ችግር በሚከተሉት የጦርነት ስልት ላይ ምንም አይነት ተጽዕኖ እንደማይኖረው የገለጹ ሲሆን ቀጣይነት ይኖረዋልም ብለዋል። ኢራን በሆርሙዝ ወሽመጥ ላይ ያላትን የበላይነት ለማጠናከር አዳዲስ የንግድ ስምምነቶችን እያካሄደች ሲሆን ከፓኪስታንና ከኢራቅ ጋር የነዳጅና የተፈጥሮ ጋዝ የተመለከተ ስምምነቶችን ማድረጓን ለጉዳዩ ቅርበት ያላቸው ምንጮች ጠቅሶ ሮይተርስ ዘግቧል። ለአንድ ወር ገደማ የቆየውና በተደጋጋሚ እየተጣሰ የከረመው የተኩስ አቁም ስምምነት ቢኖርም ሁለቱ ወገኖች ግጭቱን ለማቆም በሚያስችል ስምምነት ላይ እስካሁን ምንም አይነት መሻሻል አላሳዩም። በሌላ በኩል የትራምፕ አስተዳደር ባለፈው ወር ከፍተኛ የአሜሪካና የቻይና ባለስልጣናት ባደረጉት ውይይት በክልሉ በሚያልፉ ማናቸውም የንግድ እንቅስቃሴ ትራፊኮች ላይ ማንኛውም ሀገር ቀረጥ መጣል እንደሌለበት ተስማምተዋል ማለታቸው ይታወሳል። ቻይና ከኢራን ጋር ያላትን የንግድ ግንኙነት ከነዳጅ ደንበኝነት አንስቶ እስከ ወታደራዊ ትብብር የሚደርስ ነው። በቅርቡ እስራኤል ቻይናን ለኢራን ወታደራዊ ድጋፍ እያደረገች መሆኑን በስለላ ተቋሚ አረጋግጫለሁ ማለቷም ይታወሳል። ዕለታዊ ዜናችን በዚሁ ተጠናቀቀ። አዲስ ማለዳን ሰብስክራይብ ማድረግ አይዘንጉ። ጤና ይስጥልኝ።